በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ መጋቢት 14 በዚህች ቀን ቅዱስ ቶማስ ሐዋርያ በአንዲት ሴት ላይ ተአምራትን አደረገ። የእስክንድርያ ሊቀ ጳጳሳት የቅዱስ ቄርሎስ የዕረፍቱ መታሰቢያ ሆነ። ከአረጋውያን ፍጹማን መነኮሳት ውስጥ አንዱ ቅዱስ አባት አባ ባጥል አረፈ። ቅዱስ አባት አባ ሲኖዳ በሰማዕትነት አረፈ። የከበሩ ቅዱሳን አጋንዮስ፣ አውንድሪዮስና ብንድዮስ በሰማዕትነት አረፉ። ቅዱስ ቶማስ ሐዋርያ መጋቢት 14 በዚህች ቀን ቅዱስ ቶማስ ሐዋርያ 7 ዓመት ያህል የጋኔን ግንኙነት ባስቸግራት በአንዲት ሴት ላይ ተአምራትን አደረገ። ሐዋርያ ቶማስንም ባየችው ጊዜ የክርስቶስ ሐዋርያ እጅግ ከሚያሰቃየኝ ጠላት አድነኝ ብላ ወደ እርሱ ጮኸች። እርሱም በምን ምክንያት አገኘሽ አላት። እርሷም ከመታጠቢያ ከወሽባ ቤት ስወጣ እንደ ሰው ድው ድው እያደረገ በመታወክ መጣ። ድምጡም ሰላላና ቀጭን ነው። በሴትና በወንድ ሥራ ሁሉ ነይ፣ እርስ በርሳችን አንድ እንሁን አለኝ። በተኛሁም ጊዜ በሌሊት መጥቶ ከኔ ጋር አንድ ሆነ። ብሸሽም አይተወኝም፣ መጥቶ ያሰቃየኛል እንጂ። እኔም ከጸሎትህ የተነሳ አጋንንት እንደሚንቀጠቀጡ አውቃለሁና ጸልይልኝ አድነኝም አለችው። ሐዋርያ ቶማስም ሰምቶ ጸለየ። ጋኔኑም ከእርሷ እንዲወጣ አዘዘው። ያን ጊዜ በእሳትና በጢስ አምሳል ከሴቲቱ ላይ ወጥቶ ተበተነ። ከዚህ በኋላ በክርስቶስ መስቀል በላይዋ አማተበ። ሥጋውንና ደሙንም አቀበላት፣ ወደ ዘመዶቿም አሰናበታት። የቅዱስ ቄርሎስ በዚህችም ቀን በእስክንድርያ ለተሾሙ አባቶች 75ኛ የሆነ የእስክንድርያ ሊቀ ጳጳሳት የቅዱስ ቄርሎስ የዕረፍቱ መታሰቢያ ሆነ። እርሱም በምግባሩ ፍጹም አዋቂ ሆነ። ሀገሩም ፍዩም ይባላል። በእርሷም ቅስና ተሾሞባት ነበረ። ከዚያም ለቆ ወደ አባ ፊቅጦር ገዳም ደረሰ። እርሱም ከምስር ከተማ ውጭ የኢትዮጵያውያን አዘቅት የአባይ ግድብ ባለበት ነው። በዚያም ታላቅ ገድልን እየተጋደለ ብዙ ዘመናትን ኖረ። ብዙ መጻሕፍቶችንም ተምሮ ትርጓሜዎችንና ምስጢራቶችንም ሁሉ ጠንቅቆ አወቀ። አሸናፊ ወደሚባለውም ንጉሥ አደባባይ ቀርቦ የእስላሞች ታላላቆች ሊቃውንቶቻቸውና ከምሁራኖቻቸው ውስጥ መምህሮቻቸው ተከራከሩ። ጠቃሚ የሆነ ዕውቀት የተመላበትን መልስ አገኙ። የሚጠይቁትንም ሁሉ በመልካም አመላለስ ነገራቸው። ከዚህ በኋላ የእውቀቱና የቅድስናው ዜና በተሰማ ጊዜ ያለ ፈቃዱ ይዘው በእስክንድርያ ሊቀ ጵጵስና ሾሙት። መንጋውንም ጠበቀ። በጸሎትና በቅዳሴ ያገለግሉ ዘንድ ለካህናት ሥርዓትንና መመሪያን ሠራ። ይህም አባት በሊቀ ጵጵስናው 7 ዓመት ከ9 ወር ከ10 ቀን ኖረ። ከቀኑም በ3 ሰዓት አረፈ። ምስክርነት አደባባይም ተቀበረ። ቅዱስ አባ ባጥል በዚህችም ዕለት ከአረጋውያን ፍጹማን መነኮሳት ውስጥ አንዱ አባ ባጥል አረፈ። ይህም ቅዱስ ሰው አባ ዮሐኒ የተባለ አበምኔት በመነኮሳት ላይ ነገረ ሰሪን እንደሚቀበል በሰማ ጊዜ በዓቱን ትቶ ወደ እስክንድርያ መጥቶ የሴት አዳሪዎችን የአመንዛሪዎችን ሁሉ ስማቸውን ጻፈ። ከኪራይ ሰራተኞችም ጋር ሲሰራ ይውላል። ደሞዙን በተቀበለ ጊዜ የሽምብራ ቂጣ ገዝቶ ይበላል። የቀረውንም ገንዘብ ይዞ ወደ አንዲቱ ሂዶ ይሰጣታል። በዚህች ቀን ከአንቺ ጋር አድራለሁና ራስሽን ለኔ ያዘጋጅ ይላታል። ከኃጢአትም ሊጠብቃት ከእርሷ ዘንድ ያድራል። ሌሊቱን ሁሉ ተነስቶ ሲጸልይና ሲሰግድ እግዚአብሔርንም ሲለምን ያድራል። ሲነጋም ሥራውን ለማንም እንዳትገልጥ አምሏት ወደ ተግባሩ ይሄዳል። በየዕለቱም ወደ አመንዛሪዎቹ እየሄደ እንዲህ ያደርግ ነበረ። አንዲቱ ሴት ሚስጥሩን ገለጠች፣ ጋኔንም ይዞ አሳበዳት። ሰዎችም ስለዚህ ክፉ ሽማግሌ ክፉ ሥራ የለበትም ብላ ዋሽተዋለችና እግዚአብሔር መልካም አደረገባት ተባባሉ። እርሷም እንዳመነዘረ ገንዘብ በመስጠት ከኃጢአት ይጠብቀናል፣ እንዳናመነዝር ገንዘብ በመስጠት ከኃጢአት ይጠብቀናል እንጂ ነውር የለበትም አያመነዝርም ብላ ነበርና። የቀሩት አመንዛሪዎች በእርሷ ላይ የሆነውን ባዩ ጊዜ ደነገጡ። እንደ እርሷም እንዳያብዱ እውነቷን ነው ማለትን ፈሩ። እርሱም ይችስ በእገሌ ዕለት ትጠብቀኛለች ይል ጀመረ። ሰዎችም ሁሉ ያሙት ጀመረ። እርሱም እንደ ሰው ሁሉ ሥጋ የለኝምን
ወይስ እግዚአብሔር መነኮሳትን ተቆጥቶ በፍቶት ተቃጥለው እንዲሞቱ ትተዋቸዋልን? አላቸው። እነርሱም ልብስህን ለውጠህ ሚስት አግባ፣ ይህ ይሻልሃልና አሉት። እርሱም አዎን ብወድ በሚስቴ እጠነቀቃለሁ፣ በዚህም በክፉ አኗኗር እኖራለሁ። እናንተ ግን ከእኔ ዘንድ ሂዱ። ምን ትሻላችሁ? በእኔ ላይ እግዚአብሔር ፈራጆች አድርጓችኋልን? ይልቁንስ እናንተ እንዳይፈረድባችሁ ለራሳችሁ አስቡ፣ ፈራጁ አንድ ነውና ዕለቲቱም አንዲት ናትና አላቸው። ይህም ቅዱስ በእግዚአብሔር ዘንድ ተቀባይነት አገኘ፣ በሰው ዘንድ ግን የተናቀ ሆኖ ኖረ። ከእርሱም ጥቅም ያገኙ አመንዛሪዎችም ዝሙታቸውን ተው፣ ከእርሳቸውም ሕጋዊ ጋብቻ ተጋብቶ የኖረ አለ። ወደ ገዳምም ገብቶ መንኩሶ በጾም በጸሎት ተወስኖ የኖረ አለ። በአንዲት ዕለትም ከአንዲት አመንዛሪ ሴት ቤት ሲወጣ ያችን ሴት አስቀድሞ የለመዳት አንድ ሰው አገኘውና ይህ ሽማግሌ እስከ መቼ ድረስ በዚህ በክፉ ሥራ ይኖራል ብሎ ፊቱን በጥፊ መታው። ከዚያ በኋላ በአንዲት ቀን በበዓቱ ውስጥ ሰግዶ ነፍሱንም በእግዚአብሔር እጅ ውስጥ ሰጥቶ በቤቱ መድረክ የዚች አገር ሰዎች ጊዜው ሳይደርስ በማንም ላይ አትፍረዱ እንዳይፈረድባችሁ የሚልም ጽሕፍ ተጽፎ ተገኘ። ቅዱስ አባት አባ ሲኖዳ። በዚህችም ቀን ደግሞ ቅዱስ አባት አባ ሲኖዳ በሰማዕትነት አረፈ። እርሱም በግብፅ አገር ከብህንሳ ከተማ ነው። ወደ መክስሚያኖስም ክርስቲያናዊ ሲኖዳ አማልክትን የማምለክ ነው ብለው ነገር ሰሩበት። እርሱም አስቀርቦ ስለ ሃይማኖቱ ጠየቀው። በንጉሡም ፊት በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። እርሱም እውነተኛ አምላክ እንደሆነም መሰከረ። መክስሚያኖስም ይህንን የከበረ አባት ሲኖዳን በምድር ላይ ዘርግተው በበትሮች እንዲደበድቡት አዘዘ። አጥንቶቹ እስኪሰነጣጠቁ ደሙም በምድር ላይ እንደ ውሃ እስቲፈስ እንዲሁ አደረጉበት። ከዚህ በኋላ እግሩን ይዘው ጎትተው ወስደው ሽታው በሚከረፋ በጨለማ ወህኒ ቤት ጣሉት። የእግዚአብሔር መልአክ ቅዱስ ሚካኤል ተገለጠለት። ቁስሎቹንም አድኖ ጤነኛ አደረገው፣ አበረታውም። በርታ፣ አትፍራ፣ ስለ መከራህም የክብር አክሊል ተዘጋጅቶልሃልና ደግሞም በጽኑ ስቃይ ትሰቃይ ዘንድ አለህ። እግዚአብሔር እንዳዘዘኝ እኔም ካንተ ጋር እኖራለሁ አለው። ከዚያም ከእርሱ ተሰወረ። በነጋ ጊዜም የነገስታትን ትእዛዝ የሚተላለፍ ያንን አመፀኛ ሂዳችሁ እዩት፣ ሙቶም ከሆነ ለውሾች ጣሉት ብሎ መክስሚያኖስ ወታደሮቹን አዘዘ። ወደ እርሱም በደረሱ ጊዜ ቆሞ ሲጸልይ አግኝተውት ያለምንም ጥፋት ጤነኛ እንደሆነና በስጋ ውስጥ የሕመም ምልክት እንደሌለ እርሱም ከቶ ምንም ስቃይ እንዳላገኘው እንደ ጤነኛና ደስ እንዳለው ሰው ተገኝቶ እንዲጸልይ ስለ እርሱ ለንጉሱ እንደሚጸልይ ስለ እርሱ ለንጉሱ ነገሩት። ንጉሱም ወደ እርሱ አስመጣው። ከሕይወቱም የተነሳ አደነቀ። ልብሶቹንም አስወልቆ ያለ ጉዳት ጤነኛ እንደሆነ ስጋውን አየ። ደንግጦም ይህ ያየሁት ስራዬ ታላቅ ነው አለ። ከዚያም ዘቅዝቀው ሰቅለው ከበታቹ እሳት እንዲያነዱ አዘዘ። ይህንንም አደረጉበት። ደግሞ በመንኮራኩር አሰቃዩት። በአለንጋዎችም አብዝተው ገረፉት፣ ደበደቡት። ማሰቃየቱንም በሰለቸ ጊዜ ራሱን በሰይፍ ቆርጠው ለውሾች እንዲጥሉት አዘዘ። ውሾች ግን ፈጽመው አልቀረቡትም። ሌሊትም ሲሆን ምእመናን መጥተው ስጋውን ወሰዱ። በአዳዲስ ልብሶችና በጣፋጭ ሽቶዎች ገነዙት። በሳጥንም አድርገው ቀበሩት። ከስጋውም ብዙዎች አስደናቂ ተአምራቶች ተደረጉ። ቅዱስ አጋንዮስ፣ አውንድሪዮስና ብንድዮስ። በዚህችም ቀን ደግሞ የከበሩ አጋንዮስ፣ አውንድሪዮስና ብንድዮስ በሰማዕትነት አረፉ። እሊህም ቅዱሳን ከአባቶቻቸው ጀምሮ ክርስቲያኖች ናቸው። አምላካዊ ትምህርትንም ሁሉ የተማሩ ናቸው። በእግዚአብሔርም ሕግ ጸንተው ሲኖሩ የኢየሩሳሌም ሊቀ ጳጳሳት ቅዱስ አርሞስ መርጦ ኤጲስቆጶሳት አድርጎ ሾማቸው። ግን በታወቁ ቦታዎች ላይ አይደለም፣ በብዙዎች ሀገሮች ውስጥ እንዲሰብኩ ላካቸው እንጂ። በሀገሮችም ያሉ ከሃዲያን ያዟቸው፣ ያለ ርኅራኄም አብዝተው ገረፏቸው፣ በድንጋይም ወገሯቸው። ነፍሳቸውንም በጌታችን እጅ ሰጡ። መጋቢት 14 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ቶማስ ሐዋርያ፣
ጋኔን ያደረባትን ሴት ፈውሶ አሕዛብን ያሳመነበት ቅዱስ አባ ባጥል ትሩፈ ምግባር በአንድ ወቅት ከእስክንድሪያ ዝሙትን ለማጥፋት የተጋደሉ ጻድቅና አረጋዊ አባት። ቅዱስ ሽኖዳ ሰማዕት፣ ቅዱስ ቄርሎስ ሊቀ ጳጳሳት። ወርሃዊ በዓላት አቡነ አረጋዊ ዘሚካኤል፣ ቅዱስ ገብረ ክርስቶስ መርአዊ፣ ቅዱስ ፊልጶስ ሐዋርያ፣ ቅዱስ ሙሴ የእግዚአብሔር ሰው፣ አባ ስምዖን ገዳማዊ፣ አባ ዮሐንስ ጻድቅ፣ እናታችን ቅድስት ነሳሂት። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ቅዱሳን ጸሎት ይማረን። በረከታቸው ከእኛ ጋር ለዘላለም ይሁን አሜን።